ነብዩ ሰለላሁ ዐለይሂ ወሰለም እኔጋ ተወዳጅ የሚባሉት ወይም ደግሞ እንዲሁም ደግሞ እኔጋ ደረጃቸው ቅርብ ያለውና መቀመጫቸው ቅርብ የሚባሉት የቂያማ ቀን ባህሪያቸው ያማሩ ሰዎች ናቸው ያሉትን ሐዲስ እናያለን። ኢነ ሚን አሐቢኩም ኢለየ እኔ ዘንዳ ከናንተ መካከል ተወዳጆች ወይም እኔጋ ከሚወደዱ ሰዎች ጭምር ናቸው። ወአቅረቢኩም ሚኒ መንዚለን መጅሊሰን አው መንዚለን ወይም እኔ ዘንዳ ቦታቸውና መቀመጫቸው ቅርብ ከሆኑ ሰዎች ጭምር ናቸው የቂያማ ቀን አሉ። እነማን? አሐሲነኩም አኽላቀን ባህሪያቸው እና ስነ ምግባራቸው ያማሩ ሰዎች የቂያማ ቀን ወደኔ ቦታቸው የሚቀርብና እኔም ዘንዳ እንደዚሁም ከሚወደዱ ሰዎች ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ ባህሪ ማማር ሁስኑል ኹሉቅ ጥሩ ባህሪ መኖር ባህሪያችን የተስተካከለ መሆን ምን አክል ደረጃ እንደሚያስገኝ ነው ይሄ ሐዲስ የሚያመለክተው። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ጋር እንድንቀርብ ያደርጋል። እንዲሁም ደግሞ ተወዳጅም እንድንሆን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ያደርጋል ማለት ነው። አሁን ዘንድ እንወደዳለን ቦታችንም ደግሞ እንደዚሁ የቀረበ ይሆናል። ሐታ ሁስኑል ኹሉቅ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እንዳሉት ሚዛን ላይ ሚዛንን ከፍ ከሚያደርጉ ነገሮች መካከል ዋነኛውና ታላቁ ሁስኑል ኹሉቅ ነው ይላሉ። እንደሚታወቀው የቂያማ ቀን ሰዎች ስራችን ይመዘናል። የሰራነው ስራችን ተመዝኖ መልካም ስራችን ከፍ ታለ ነው የጀነት የምንሆነው። ፈአማ መን ሰቁለት መዋዚኑሁ ፈሁወ ፊ ዒሸቲ ራዲያ የመልካም ስራቸው ሚዛን ከፍ ያለላቸውና ከፍ ያለ ሚዛኑ ያደፋላቸው ሰዎች እነሱ በጥሩና ተወዳጅ በሆነች ኑሮ ውስጥ ናቸው፣ ጀነት ውስጥ ናቸው ይላል አላሁ ዐዘ ወጀል። ምናልባት ግን ሚዛናቸው ዝቅ ያለ ከሆነ ደግሞ የገሃነም ናቸው ይላል አላሁ ዐዘ ወጀል። አላህ ከጀሃነም ይጠብቃል። ስለዚህ ስነ ምግባራችን ማማሩና ኹሉቃችን ማማሩ ሚዛናችንም ጭምር ከፍ እንዲልና እንዲያድግ ከፍ እንዲል እንዲከብድ ያደርጋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለዚህም ጋር የነብዩ ሰለላሁ ዐለይሂ ወሰለም ተወዳጆች እንሆናለን፣ እሳቸው ጋር ተወዳጅ እንሆናለን። ነብያችንም እኛ መውደዳችን አይደለም እሳቸውም ጭምር እኛን እንዲወዱና እንዲሁም ደግሞ ቦታችን እሳቸው ጋር የቀረበ እንዲሆን ያደርጋል። በተቃራኒው ደግሞ ሰዎች ባህሪያቸው ግርጭርጭ ከሆኑና ባህሪ ከሌላቸው ከሚጠሉት ሰዎች ናቸው እኔ ጋር በጣም የሚጠሉና ከኔም ከሚርቁ ሰዎች ናቸው ይላሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ወኢነ አብገደኩም ይላሉ የተጠላ የሚባለው ደግሞ ዘንዳ ወኢነ አብገደኩም ኢለየ ወአብዐደኩም ሚኒ መንዚለን ከኔ የቂያማ ቀን ቦታው የሚርቀውና እኔ ዘንዳ የሚጠሉ ሰዎች ከሚባሉት መካከል ደግሞ ሰርሳሮች ናቸው ይላሉ። ሰርሳሩን ወልሙተሸዲቁን ወልሙተፈይሂቁን ይላሉ። ይሄ በተለይም በጣም ምላስ ጋር ተያያዥነት ያላቸው ነገሮች ናቸው። አብዛኛው ስነ ምግባር ኹሉቅ የሚባለው ስነ ኹሉቅ ባህሪ ጋር ይያዛል። በተለይ ደግሞ በንግግር አብዛኛው የሚለካው ሰዎች በሚናገሩት ነገር ይወሰናል። ይሄ ባህሪያቸው ያማረ ነው የሚባለው ከመላሳቸው የሚወጣው የሚናገሩት ነገር አብዛኛው ይለካዋል ወይም ደግሞ መገለጫ ይሆናል። የሚናገሩት ነገር ጥሩ ከሆነ ሰውን የማያሙ ከሆነ የማይሳደቡ ከሆነ የማይራገሙ ከሆነ ሰዎች እንኳን የሆነ ነገር ሲያደርጉ ያንን ነገር በመልካም ነገር የሚመልሱ ከሆነ ሶብርና ትዕግስት ካላቸው ረህማ ካላቸው ሸፈቃ ካላቸው መሰል ባህሪያቶች እነሱ ላይ የሚገኙ ከሆኑ አዲል ከሆኑ ፍትሃዊ ከሆኑ እነዚህ ሰዎች ስነ ምግባራቸው የተሳካና የሰመረ ነው ሊባል ይችላል። ከዛ ውጭ ግን ደረጃቸውም አላህ ዘንዳ ደረጃቸውም ነብዩ ሰለላሁ ዐለይሂ ወሰለም ጋር የቀረበ ይሆናል፣ ተወዳጅም ይሆናሉ። በተቃራኒው ግን ከሆኑ የተጠሉና ቦታቸውም ራቅ ያለ ይሆናሉ። ሰርሳሮችና ሙተሸዲቆች በማለት ነብዩ ገልጸዋቸዋል። ጠየቋቸው ቃሉ ያ ረሱላህ ሰርሳርና ሙተሸዲቅ የሚባሉትን እንኳን እናውቃቸዋለን፣ ሙተፈይሂቅ የሚለውን ጠየቋቸው። ሙተፈይሂቅ ማለት ምንድነው? ሰርሳር ማለት ከስረቱል ከላም ነው። ዝም ብሎ ሰውየው መናገር ሳይችል የመናገር ብቃት ሳይኖረው አሳምሮ ለመናገር ጥረት ማድረግ ከስረቱል ከላም ቢተከሉፍ ፈሳሐ እንዳለው የመናገር ብቃት እንዳለው አስመስሎ የሚናገሩ ሰዎች ናቸው። እነዚህ ኔጋ ተወዳጅ ሳይሆን የተጠሉና ከኔ የራቁ ሰዎች ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሰርሳር ከስረቱል ከላም ቢተከሉፍ በጣም ብዙ ንግግር ያወራል፣ ፈሳሐ እንዳለው ያስመስላል፣ የመናገር ብቃት ችሎታ እንዳለው ያስመስላል፣ ነገር ግን ደግሞ አይችልም። ተሸዱቅ የሚባለው ደግሞ ይሄም ተቃራኒ ነው። ተዋዱእ የለውም፣ ከሌሎች ላይ የበላይነት እንዳለውና ከሌሎች እንደሚበልጥ አይነት አድርጎ ራሱን የሚያሳይ በንግግር ሌሎችን ለመብለጥ የሚሞክር ነው። አልሙተሸዲቅ አልሙተጣዊሉ አለናሲ ቢከላሚሂ ወየተከለሙ ቢልሚ ፊሂ ይላሉ። አፉን ሞልቶ የሚናገር ነው። ተፋሱሐን ወተዕዚመን ሊከላሚሂ ንግግሩን ከፍ ለማድረግ የኔ ንግግር የተሻለ ነው ከሌሎች ለማለት ለማስመሰል በንግግር ሌሎችን ለመብለጥ የሚሞክርና ከሌሎች የተሻለ ንግግር ነው የምናገረው ብሎ የሚያስቡ ሰዎች ናቸው። እነዚህም ሰዎች የተጠሉ ናቸው።
ነብዩ ሰለላሁ ዐለይሂ ወሰለም ሁለቶችን እናውቃቸዋለን። ዓሊምና አሰርሳር ወዓሊምና አልሙተሸዲቅ ፈመል ሙተፈይሂቁነ ያ ረሱለላህ ሙተፈይሂቆች እነማን ናቸው ብለው ጠየቋቸው። ነብዩም ሰለላሁ ዐለይሂ ወሰለም ምናሉ ሙተፈይሂቅ ማለት ሁሙል ሙተከቢሩን የሚኮሩት ናቸው ኩራተኞች ናቸው በማለት አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይገልጹታል። የሚኮሩ ኩራት ማለት ሰዎች ራሳቸውን ከፍ አድርገው ማየት ሐቅን አለመቀበልና ሰዎችን በንቀት መመልከት መሆኑን ነብዩ ሰለላሁ ዐለይሂ ወሰለም ይገልጻሉ። ተከቡር ማለት በጥሩል ሐቂ ወደፍዑ ናስ አው ደፍዑል ሐቂ ወገምሱ ናስ ይላሉ። ሐቅን አለመቀበልና ሰዎችን በንቀት መመልከት ነው ኩራት የሚባለው። ከዛ ውጪ ሰውየው ነዛፋውን መጠበቅ፣ የተሻለ ልብስ መልበስ፣ የሚያምሩ ልብሶችን መልበስ፣ የሚያምሩ ጫማዎችን ማድረግ መሰል አላህ የፈቀደልን ጌጦችና ውበቶችን ማድረግ ኩራት አይባልም፣ ችግር የለውም። ይሄ አላህ የፈቀደው ነገር ማድረግ ነው። ነገር ግን ሰዎችን በንቀት ካየ እኔ የተሻልኩ ነኝ፣ እኔ እበልጣለሁ፣ እንዲህ አይነት ነገሮች ካለው ሰዎች ሐቅ ሲነግሩት የማይቀበል ከሆነ ይሄ ነው የተኮራ የሚባለው። እነዚህ ናቸው ይሄ ማለት ነው ሙተሸዲቅ ሙተፈይሂቅ ማለት ይላሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ደግሞ ኩራተኞችን እንዲህ አይነት ሰዎችን ሙተከቢሮችን አይወዳቸውም። ኢነላህ ላ ዩሂቡ ኩለ ሙኽታሊን ፈኹር የሚኮራ በተለይ በመላሱ የሚጎረር እየተናገረ እንዲህ ነኝ እያለ በአካሄዱ እንደው እይታው አካሄዱ የተለየ አይነት አካሄድ የሚጓዝ በተከቡር የሚሄዱ ሰዎችን አላህ ሱብሓነሁ ወተዓላ አይወዳቸውም። ለዚህ ነው ሁስነል ኹሉቅ በብዙ መንገድ ይገለጻል ብያለሁ። እንግዲህ እነዚህ አካላ ባህሪያቶች የማይወዳቸው ከሆነ አላህ የማይወዳቸው ነብዩ ሰለላሁ ዐለይሂ ወሰለም የተጠሉ ናቸው እኔም ጋር የሚጠሉ ባህሪያቶች ናቸው ካሉ ተቃራኒያቸው ግን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሚወደዱና አላህ የሚወዳቸው ባህሪያቶች ናቸው ማለት ነው። እንግዲህ የኩራት ተቃራኒ ምንድነው? ተዋዱዕ ነው፣ መተናነስ፣ ለሰዎች ዝቅ ማድረግ፣ ራሱን ዝቅ ማድረግ፣ እንዲሁም ደግሞ ሌሎችን ማስቀደም፣ ከኔ ያንሳሉ ማለት የመሳሰሉ ነገሮች ናቸው ተዋዱዕ የሚባሉ ነገሮች የሚመጡት። ከዛም በኋላ ምላሱን መጠበቅ፣ ሌሎችን የሚያስቀይሙ ነገሮች አለመናገር፣ ሌሎችን ማህበረሰቦች ያስቀይማል የሚባለው ነገር ጣዕን ሊሆን ይችላል፣ እነሱን በምላሱ መውጋት ሊሆን ይችላል፣ ማማት ሊሆን ይችላል፣ በእነሱ ላይ መዋሸት ሊሆን ይችላል። ያላስፈላጊ በሸሪዓ የተጠሉ ንግግሮችን ሙሉ ለሙሉ መተው ሁስነል ኹሉቅ ይባላል። አብዱላህ ብን ሙባረክ ሁስነል ኹሉቅ የሚባለውን በተወሰኑ ነገሮች ፈስረውታል። አብዱላህ ብን ሙባረክ ረዲየላሁ ዐንሁ ቃል ሁስኑል ኹሉቅ ማለት ምንድነው? ቃለ ጠላቀቱል ወጅሂ ወበድሉል ማዕሩፊ ወከፉል አዛ ይላሉ። ሁስኑል ኹሉቅ ማለት አንደኛ የፊት ፈገግታ ነው ይላል። ጓደኞች ጋር ሲገናኝ፣ ወንድሞቹ ጋር ሲገናኝ፣ መስጊድ ሰዎች ጋር ሲገናኝ ፊቱ ፈገግ ብሎ መገናኘቱ ይሄ ራሱ ምን ሁስኑል ኹሉቅ ነው። ቢወጅህን ጠልቅ ወለው አን ተልቀ አኻከ ቢወጅህን ጠልቅ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰደቃ እኮ ማለት ወንድምህ ጋር ስትገናኝ እንኳን የተፍታታና ፈገግታ በተሞላበት ፊት መገናኘት ራሱ ሰደቃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዳንድ ሰው ባህሪ ሆኖ ሰው ጋር ሲገናኝ ፊቱም እንደው የማይፈታና ሰዎችን በፈገግታ ለመገናኘት ፈቃደኛ ያልሆኑ ሰዎች አሉ። አላህ ይጠብቃል። በተቻለ መጠን እኛ ሙስሊም ወንድማችን ጋር ስንገናኝ ደስታ ነው ሊሰማን የሚገባው። በውስጣችን ያለው ነገር ነው ይሄን የማያመጣው። ውስጣችን ላይ የሆነ ነገር ኩራት ካለ፣ ምቀኝነት ካለ፣ ጥላቻ ካለ፣ እንዲህ አይነት ነገሮች ካሉ ፊታችን ላይ ፈገግታዎች ምናምኖች ላይመጡ ይችላሉ። ወሳኙ ልባችን ነው። የሰውነታችን አጠቃላይ ዋነኛው ሰውነታችን የሚያንቀሳቅሰው ውስጣችን ያለው ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እኛ ውስጥ የሰውነታችን ንጉስና ዋና የሆነ አንድ አካል አለ ብለው እሱም ቀልብ ነው ብለዋል። ያ ነገር ከተስተካከለ ውስጣችን ላይ ኩራት ከሌለ፣ ውስጣችን ላይ ንቀት ከሌለ፣ ውስጣችን ላይ ሐሰድ ምቀኝነት ከሌለ፣ ውስጣችን ላይ ጥላቻ ከሌለ፣ ኒፋቅ ከሌለ ፊታችን ላይ የሚታየው ፈገግታ በአግባቡ ይታያል። ፈገግታ ልናደርግ እንችላለን። አንተልቀ አኻከ ቢወጅህን ጠሊቅ ያሉትን ነብዩ ሰለላሁ ዐለይሂ ወሰለም መፈጸም እንችላለን። ይሄ ነው አብዱላህ ብን ሙባረክ የተናገሩት ላይ ጠላቀቱል ወጅህ ነው፣ ፊት መፈታቱና ፈገግ ማለቱ። እንዲሁም ደግሞ በድለል ማዕሩፍ መልካም ነገሮችን መለገስ፣ ለሰዎች ኢህሳን ማድረግ፣ ሰዎችን መርዳት ማገዝ፣ ምስኪኖችን ማብላት ሊሆን ይችላል። ዕዳ ያለባቸውን ሰዎች ዕዳቸውን በማገዝ በመክፈል ሊሆን ይችላል። የታመሙ ሰዎች በመጠየቅ ሊሆን ይችላል። ዳዕዋ የምትችል ሰው ዳዕዋ ማድረግ ሊሆን ይችላል። ሰዎችን መምከር ነሲሃ ማድረግ ትችል ከሆነ ነሲሃ ማድረግ ሊሆን ይችላል። ኩሉ هذا من حسن الخلق لانه بذل المعروف መልካም ነገሮችን መለገስ። መልካም ነገሮችን መለገስ ብቻ አይደለም፣ መልካም ነገሮችን እንለግሳለን። አዛን ደግሞ ከሰዎቹ ችግራችንን ራሳችንን ሰዎችን ተማስቸገር ነፍስያችንን እንከላከላለን። ወከፉል አዛ ይላሉ። ሰዎችን ተማስቸገር መከልከል፣
ሰዎችን አለማስቸገር ማለት ነው። አንዳንድ ጊዜ ሀታ ከፉል አዛ ሰዎችን ማስቸገራችንን ማቋረጣችን ራሱ ሰውን አለመሸገራችን በራሱ መልካም ነገር ነው፣ እንደ ጥሩ ነገር ይታሰባል። ስለዚህ ሁስነል ኹሉቅ ባጭሩ አብዱላህ ሙባረክ በእነዚህ ሶስት ነገሮች ገልጸዋቸዋል። ጠላቀተል ወጅህ፣ በዝሉል መዕሩፍ፣ ከፉል አዛ። እነዚህ ሶስት ነገሮች ታሉ በሐቂቃ በርካታ ነገሮች ተሰባስበዋል እኛ ዘንድ ማለት ነው። አንደኛ ሰው ጋር ስንገናኝ ቢጠላቀተል ወጅህ ፈገግ ባለፊት በፈገግታ የምንገናኝ ከሆነ ሰዎች ጋር ጥሩ አላቃና ግንኙነት ፈጠርን ማለት ነው። ሁለተኛ በድል ማዕሩፍ ለሰዎች መልካም ነገርን ከለገስን መልካም የተባሉ ነገሮችን ሁሉ እኛ ጋር ያሉ ኸይር ነገሮችን ነሲሐዎችን ካደረግን ሰደቃዎችን ካደረግን ሰዎችን ታደረግ ሌላኛው መልካም ነገር አደረግን ማለት ነው። ሌላኛውና ሶስተኛው ከኛ በኩል ሰዎች እንዳይቸገሩ በእኛ በኩል ምንም አይነት ችግር እንዳይደርስባቸው ካደረግን የኛ መጥፎ ነገር ወደ እነሱ እንዳይደርስ ታደረግን ማሻአላህ በርካታ ነገሮችን አድርገናል ማለት ነው። ሁስነል ኹሉቅ በቀላሉ እነዚህ ነገሮች ይዘውታል ማለት ይቻላል። በእርግጥ ይሄ ብቻ ነው ማለት አይደለም። አብዱላህ ሙባረክ ያሉት ነገር ብቻ አይደለም ሁስነል ኹሉቅ፣ ሌሎች ነገሮችን ቅድም ያልኳቸው ነገሮችን ሁሉ ያካተተና ያጠቃለለ ነው። እነኚህ ነገሮችን ኢንሻአላሁ ተዓላ እንተገብራለን። ሁስነል ኹሉቅ መኖር፣ ጥሩ ባህሪ መኖር፣ ባህሪያችን የተስተካከለ መሆን እንደ ቀላል የሚታይ ነገር አይደለም። ይሄ ደግሞ አንዳንድ ጊዜ ምናልባትም ሰዎች አላህ የሰጣቸው ባህሪ ሊሆን ይችላል። በቀላሉ ይሄን ነገር ማድረግ የሚችሉ ሰዎች አሉ። እነዚህ አላህ ሰጥቷቸዋል። هذا فضل الله يؤتي من يشاء። አንዳንድ ጊዜ ደግሞ ተከሉፍ ማድረግም አለብን። ጥሩ ለመሆን መጣር አለብን። ጥሩ ለመሆን ጥረት ማድረግ መታገል ይኖርብናል። እንደው እኔ ባህሪ ፊቱሉም ልምዴ መግረጭረጭ ነው እንደዚህ ነው ብሎ እንትን ማድረግ አያስፈልግም። ለዚህ ጥረት ማድረግ ያስፈልጋል። አላህ Subhanahu Wa Ta'ala እነኚህን እስካሁን የተማርናቸውን ሐዲሶች የምንሰራ ሰዎች አድርገን ኢንሻአላሁ ተዓላ እስካሁን ያየናቸው ሐዲሶች ወደ 30 የሚሆኑ ሐዲሶችን አይተናል። 30 የሚሆኑ ሐዲሶች የተመረጡ ሐዲሶች ሁላቸውም ስነ ምግባር ጋር ተያያዥነት ያላቸውና ሰዎች ባህሪያቸውን ማስተካከልን በተመለከተ የሚዳስሱ ሐዲሶች ናቸው። ሐቂቃ ጠቃሚዎች ናቸው። ሲድቅ እውነት መናገር፣ ሰዎችን መጥቀም፣ በመላሳችን ሰዎች ጋር አለመድረስ፣ ሰደቃ ማድረግ፣ ከሊመተን ጠይባ መናገር መሰል ነገሮች በርካታ ሐዲሶችን ተናግረን የመጨረሻው ሐዲስ ዛሬ ያየነው የ30ኛው ሐዲስ ሆኗል። በእነዛ ሐዲሶች በሐቂቃ መስራት ይኖርብናል በህይወታችን ላይ። እነኛ ሐዲሶችን ካመጣንና እያንዳንዳቸውን ፈትሸናቸው ሰምተናቸው ከዚህ በበለጠ ደግሞ ጠይቀን አይተን አንብበናቸው ብንሰራባቸው አብዛኛው የሚባለው ነገራችን ወይም ብዙ የሚባለው የዱንያ አኺራ ሁኔታችን ያለምንም ጥርጥር ይስተካከላል። የዱንያ ህይወታችን ይስተካከላል። ሲቀጥል ደግሞ አኺራ ላይ አላህ Subhanahu Wa Ta'ala ዘንድ ያለው ግንኙነታችን ያማረና የሰመረ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው ለኛ የህይወት መስተካከያ የሆኑ የተመረጡ ሐዲሶች ናቸው። እነኚህ ነገሮችን በአግባቡ መስራት ይኖርብናል። በአግባቡም የምንሰራ ሰዎች ያድርገን ኢንሻአላሁ ተዓላ። እነኚህ ሐዲሶችን እንድንሰሩ ተስፋችን ነው። እንድንሰሩም ደግሞ አደራ እንላለን። ተመልከቱ፣ ተከታተሉ። ሲቀጥል ደግሞ መመልከት መስማት ብቻም ሳይሆን በተግባር ላይ ማውረድና መስራትን አደራ እንላለን። ፕሮግራማችን የሐዲስ አልአኽላቅ የስነ ምግባር ሐዲሶች የሚባሉ 30 ሐዲሶች በዚህ ይቋጫሉ።